የኮንስትራክሽን ኢንዱስትሪ የአንድን ሀገር ኢኮኖሚያዊና ማህበራዊ እድገት ለማፋጠን የሚችል ቀዳሚ ሞተር ነው። ዛሬ የሀገራችን የኮንስትራክሽን ኢንዱስትሪ ከልማዳዊ አሰራር ተላቆ በዘመናዊ ቴክኖሎጂዎች በመታገዝ በተሻለ አፈጻጸምና ብቃት እየተከናወነ መጥቷል። ከዲዛይን ንድፍ ጀምሮ እስከ ግንባታው መጠናቀቅ ድረስ በርካታ ሶፍትዌሮችም ጥቅም ላይ ይውላሉ። የኮንስትራክሽን ኢንዱስትሪው በሀገራችን ላይ እንደሚታወቀው አገር በቀል የሆነ የኪነ ህንጻ ጥበብ አለ። ይሄም በባህላዊ መንገድ በተለያዩ በጭቃ በቆርቆሮ በጭድና በሌሎችም ባህላዊ እንትኖች ሲሰጥ ቆይቷል። በመካከለኛው ዘመን ደግሞ በኮንክሪት ቴክኖሎጂ በመጠቀም ትልቅ የህንጻ ከፍታ ያላቸው ህንጻዎችን መስራት ተችሏል። በአሁኑ ጊዜ ደግሞ የተለያዩ ማሽነሪዎችን እና ቴክኖሎጂዎችን በመጠቀም ከመሬት በላይ በጣም ከፍታ ያላቸው ህንጻዎች እየተሰሩ ይገኛሉ። በዲዛይን ላይ የምንጠቀማቸው ሶፍትዌሮች ብዙ ጊዜ እንደ ፕሮጀክቱ አይነት ይለያያሉ። ከትናንሽ ፕሮጀክቶች ከኢንቴሪየር ከአርኪቴክቸራል ከአርባን ዲዛይን ጀምሮ እንደሚመጣው የፕሮጀክት አይነት ይለያያል። ግን ቤዚክሊ አሁን ሌተስት የሆነው ብዙ ትልልቅ ፕሮጀክቶች ላይ የምንጠቀመው የዲዛይን ሶፍትዌር በዲዛይን ስንጀምር BIM የሚባል የሶፍትዌር ሲስተም ነው። አንድ ስፔሲፊክ ሶፍትዌር ሳይሆን ሲስተም ኦፍ ሶፍትዌርስ ቢልዲንግ ኢንፎርሜሽን ሞዴሊንግ ይባላል እና የተለያዩ የዲዛይን ስቴጆችን ከብዙ ስቴክሆልደሮች ጋር ሼር የምናደርግበት ነው። ዲዛይን አርኪቴክቱ፣ ድራፍትስማኑ፣ ኮንትራክተሩ፣ ክላይንቱ ሁሉም የየራሳቸው የሆነ ሎጊን የሚያደርጉበት አካውንት ይኖራቸውና ሁሉም ሼርድ በሆነ ፕላትፎርም ተሰብስበው የሚሰሩበት BIM የሚባል ሲስተም አለ። ዲዛይን እንደሚታወቀው ትልቅ ዘርፍ ነው። የህንጻም ሆነ የመንገድ ማለት ነው። የተለያዩ ሶፍትዌሮች ይጠቀማሉ። ብዙ ኢንጂነሪንግ፣ አርኪቴክቸራል፣ ስትራክቸራል፣ MEP የሚባል አለ እና ኤሌክትሪካል ዲዛይን አለ። አሁን ደግሞ የመጡ ቢልዲንግ ማኔጅመንት ሲስተም የሚባሉ BMS ዲዛይኖች አሉና እነሱ በሙሉ የራሳቸው የተለያየ ሶፍትዌሮች አሏቸው። አውቶካድ ሶፍትዌር እንጠቀማለን። 3D ሞዴሊንግ ለመስራት ደግሞ አርኪካድ እንጠቀማለን። የተለያዩ የውስጥ ዲዛይኖችን ለመስራት እንደዚሁ ሪቤት፣ ሌሎች ሶፍትዌሮችን ስኬችአፕ የሚባል ሶፍትዌር አለ እና የመሳሰሉትን የተጠቀምን አጠቃላይ የህንጻውን ዲዛይን ንድፍ ይሰራል ማለት ነው። የተለያዩ የዲዛይን አይነቶች አሉ። ይህ የአርኪቴክቸራል ዲዛይን ሲሆን የስትራክቸራል ዲዛይን ደግሞ ኢታፕስ እና ሳፕ የሚባሉ ሶፍትዌሮች አሉ ማለት ነው። ይህን በመጠቀም አጠቃላይ የዲዛይን ስራውን በተቀናጀ መልኩ ይሰራል ማለት ነው። ለፕሬዘንቴሽኖች የሚጠቀሟቸው እንደ 3D Max፣ Lumion የሚባሉ ሶፍትዌሮች አሉ። በየስትሪሙ እንደዛው ስትራክቸራሎች የሚጠቀሙ ሶፍትዌሮች አሉ። ሳፕ፣ ኢታፕስ የሚባሉ ሶፍትዌሮች ይጠቀማሉ። በኮንስትራክሽኑ ዘርፍ ኮንስትራክሽን ማኔጅመንት ላይ የተወሰኑ ሶፍትዌሮች ነው የሚጠቀሙት። ለኮንስትራክሽን ስኬጁሊንግ የኮንስትራክሽን ስኬጁሊንግ ሶፍትዌር ይጠቀማሉ። አሁን ቢም ኢንትሮዲዩስ እየተደረገ እየመጣ ነው። በኮንስትራክሽን ዘርፍ ያሉ ሶፍትዌሮች ለማቀድ፣ ዲዛይን ለማድረግ፣ ለመገንባትና አገልግሎት እንዲሰጥ ለማድረግ ወሳኝ ከመሆናቸውም በላይ በኢንዱስትሪ ውስጥ ያሉትን ባለድርሻ አካላት ለማቀናጀት የፕሮጀክት አፈጻጸምን ለመከታተልም እጅግ አስፈላጊ ናቸው። ወደ ግንባታው ስንመጣ ብዙ ጊዜ የኮንስትራክሽን ማኔጅመንት ሶፍትዌሮች ነው ያሉት። ብዙ ጊዜ ግንባታ ያለ ሶፍትዌር አክቹአሊ ኦን ዘ ግራውንድ ሃፕን የሚያደርግ ነገር ስለሆነ ብዙ ጊዜ ከዲዛይን በተለየ መልኩ ከሶፍትዌር ጋር ያለው ዲታችመንት የተወሰነ ያህል ይቀንሳል መሬት ላይ ሃፕን ስለሚያደርግ። ግን ከዛም ሆኖ አሁን ሌትሊ እንዴት ፕሮጀክት ማኔጅ እንደሚደረግ፣ እንዴት ታይም ስኬጁል እንደሚወጣ፣ እንዴት እያንዳንዱ ማቴሪያል እንደሚል እንዲሁም ደግሞ እያንዳንዱ ሰራተኞች የተለያዩ አይነት ሰራተኞች እርስ በርስ እንዴት ኮኦርዲኔት እንደሚያደርጉ የሚጠቅሙ ብዙ ሶፍትዌሮች አሉ። ከነዚህ እንትኖች ማይክሮሶፍት ማኔጅመንት የሚባሉ አሉ፣ ፕሮሎግ የሚባሉ አሉ። የተለያዩ የፕሮጀክት ማኔጅመንት እና ፕሮጀክቱን ሊያግዙን የሚችሉ የሶፍትዌሮችን እንጠቀማለን። በዋናነት ከዲዛይን ጀምሮ እስከ ዲዛይን እስከ ማቀናጀት ድረስ ቢም ሶፍትዌር አሁን ላይ የተተገበረ ይገኛል። ቢም ማለት ቢልዲንግ ኢንፎርሜሽን ሞዴሊንግ ሲስተም ማለት ነው። ሌላኛው የኤክስቴንድድ ሪያሊቲ የሚባል ሶፍትዌር አለ። ይሄም አጠቃላይ የግንባታ ሂደቱን የተቀላጠፈና
በአጭር ጊዜ ውስጥ እንዲገነባ የሚያደርግ ሶፍትዌር ነው ማለት ነው። ሌላው የፕሮጀክት ማኔጅመንት ሶፍትዌር አለ MS ፕሮጀክት የሚባል ይሄን በመጠቀም አጠቃላይ የግንባታ ሂደቱን ቁጥጥርና ክትትል ይደረግበታል ማለት ነው። እኛ እንደመላ ከምንጠቀመው አንድ ሌተስት የሆነ የሶፍትዌር ቴክኖሎጂ አንዱ VR ኢንተግሬሽን ነው። ስለዚህ አንድ VR ኢንተግሬት የምናደርገው ምንሰራቸውን ዲዛይኖች ሙሉ ለሙሉ ግንባታ ከመጀመሩ በፊት ክላይንቶቻችንን በዚህ VR ሄድሴት ተጠቅመን ሙሉ ዲዛይኑን 360 ቱር እንሰጣቸዋለን። አሁን ለምሳሌ ብዙ ጊዜ ይሄንን የሚጠቀሙት ሪል ስቴት ዴቨሎፐሮች ናቸውና ለሴልስ የሚጠቀሙታል። ከዛ በፊትም ግን ዲዛይኑን ፉሊ አንደርስታንድ ለማድረግ ግልጽ የሆነ ኮሙኒኬሽን በእኛ በኮንሰልታንቶቹና በዴቨሎፐሮቹ መካከል ለማቅለል ይሄ የVR ሄድሴት በጣም ለብዙ አገልግሎት ጠቅሞናል። ከዛ ውጪም ደግሞ ምንም ኖሌጅ ለሌለው ቤት ለሚገዛም ሰው ሙሉ ለሙሉ ሁሉንም ነገር እንዲረዳ አጥልቆት ሙሉ ያልተሰራ ቤት ውስጥ ቁጭ ብሎ ነገሮችን መቃኘት እንዲችል አንድ ሌተስት የሆነ ቴክኖሎጂ VR ኢንተግሬሽን ነው። ኤሌክትሮሜካኒካል፣ የፕለምቢንግ ዲዛይን፣ የአርኪቴክቸራሉን ከኤሌክትሪካሉ ጋር የት ቦታ ጋር ክላሽ ያደርጋሉ፣ የት ቦታ ጋር መዛመድ ይችላል የሚለውን ነገር በደንብ አጥርቶ የሚያሳይ እንትን ስለሆነ በጣም ኢምፖርታንት ነው። ከዛ በተጨማሪ በኮንስትራክሽን ወቅት ብዙ ነገር ሴቭ ያደርጋል። ኦፕሬሽናል ኮስት ሴቭ ያደርጋል። ኮንስትራክሽን ማኔጅመንቱንም በጣም ቀላል ያደርገዋል። ቢኮዝ ያሉ ነገሮች ክላሽ የሚያደርጉ የሚጣጣሙ ነገሮች ወዲያው ስለሚታዩ ቶሎ መፍትሄ ይሰጣቸዋል። ስለዚህ ኢቭን በኮንስትራክሽን ወቅትም ቀላል ይሆናል ማለት ነው። የዚህ አገልግሎት የሚሆነው ሁለት አንድ ኮንትሮለሮች ይኖሩታል እና ሞሮለስ ዲዛይኑን ከኮምፒውተር ወደዚህ ትራንስፈር እናደርገዋለን። ከዛ በኋላ ስፔሲፊካሊ እነዚህን ኮንትሮለሮች በመጠቀም ሙሉ የዲዛይኑን ሁኔታ ሙሉ ለሙሉ እዚህ ውስጥ ቁጭ ብለን ዲዛይን ውስጥ ቁጭ ብለን እያንዳንዱን ነገር ኮርኒሱን፣ ወለሉን፣ ያሉትን ፈርኒቸሮች ሙሉ ለሙሉ አንደርስታንድ አድርገን አይተን መራመድም ከፈለገን ቆመን ተራምደን ምንፈልገው አሁን ከሳሎኑ ወደ ቤድሩሙ መሄድ እንችላለን። ሙሉ ለሙሉ ያልተሰራውን ቤት ወክስሩ ናቪጌት አድርገን አንደርስታንድ አድርገን ዲዛይኑን ምንፈልጋቸው ነገሮች ካሉ ኮሜንቶች እዚሁ ላይ ፖይንት አድርገን ለዲዛይነሩ መልሰን መስጠት እንችላለን ማለት ነው። ከግንባታ ስራ በፊት ዘመኑ የዋጃቸውን መሰረታዊ የንድፍ ሶፍትዌሮችን አብዝቶና ቀይሮ መጠቀም በስራ ላይ ሊያጋጥሙ የሚችሉ ትችቶችን ለመቀነስ፣ የግብአት ብክነትን፣ አላስፈላጊ የጊዜ ርዝማኔን፣ የጉልበትና የገንዘብ ወጪዎችን ለመቀነስም ያስችላል። ሶፍትዌር ዲዛይን ላይ በጣም ኢምፖርታንት እየሆነ ነው የመጣው በአሁኑ ሰዓት። ቅድም እንዳልኩሽ ቢም ማለት ሁሉንም ዲዛይኖች ኢንተግሬት የሚያደርግና ዲዛይኖችን ቴክኒካሊ ሌየር ባይ ሌየር አድርጎ ኢንተግሬት አድርጎ የሚያሰራ ነው። እሱ በጣም ኢምፖርታንት ነው ለዲዛይን ስፔሻሊ ለቢልዲንግ እና ኮምፕሌክስ ለሆኑ ፕሮጀክቶች ጊዜ ይቆጥባል። ፕሮጀክቶች ኢዚሊ ዲዛይናቸው ኢንተግሬትድ ሆነው ኮንስትራክሽን ላይም በጣም ኢዚ እንዲሆን በጣም ቀላል እንዲሆን የሚያደርግ ምርታማነትንም በዲዛይን ወቅት የሚፈጁ ጊዜዎችንም በጣም ይቆጥባል። ስራችንን ያቀለለን ይሄ ቴክኖሎጂ ክላይንቶች 100% አንደርስታንድ ማድረግ ይችላሉ። የተሰራውን አርኪቴክቱ ያሰበውን ኢማጂን ያደረገውን ዲዛይን ሙሉ ለሙሉ ክላይንቱ አንደርስታንድ አድርጎት ማስቀየር ያለበት ነገሮች ኮሜንቶች ካሉት ዲዛይን ፌዝ ላይ ሙሉ ለሙሉ አልቆ ስለዚህ በኋላ ላይ የሚፈርስ መልሶ የሚሰራ ነገሮችን ከማስቀረት አንፃር ኮስት ከማስቀረት አንፃር ጊዜን ከመቀነስ አንፃር የተሻለ የሆነ ኢፌክቲቭነስ እና ኤፊሺየንሲን የመጨመር ጥቅም ሰጥቶናል። የተለያዩ ባለሙያዎች አሉ በግንባታ ዲዛይን ሂደት ውስጥ አርኪቴክቸራል እና የተለያዩ ኢንጂነሪንግ ዲሲፕሊን ያላቸው። ስለዚህ እነዚህ ባለሙያዎች ተቀናጅተው እንዲሰሩ የሚያስችል አጠቃላይ ያለውን የዲዛይን ስራ ቀድሞ በመተንተንና በመተንበይ ዲዛይኑ ከኮስት አንፃር ኤፊሽንት እንዲሆን ከጥንካሬና ከሴፍቲ አንፃር ዲዩሬብል እንዲሆንና በተሻለ ኮሙኒኬሽን እነዚህ የኢንጂነሪንግ ባለሙያዎች እንዲሰሩ የሚያስችልና አጠቃላይ የስራውን እንቅስቃሴ መገምገም የሚያስችል ሶፍትዌር ነው ማለት ነው። እነዚህ ሶፍትዌሮች ፕሪ ፕላኒንግ የሆኑ ሶፍትዌሮች ናቸው። ነገሮች ከተበላሹ በኋላ የሚመጡ ማስተካከል ሳይሆን ቀድሞ ፕሮአክቲቭ የሆነ ሜዠር ወስደን የምናደርጋቸው ነገሮች ስለሆኑ የተሰሩ ስራዎች ድጋሚ አይፈርሱም።
ጉዳት ከመድረሳቸው በፊት ቀድሞ ገምቶ አውቆ ሜጀር ለመውሰድ ያገለግለናል። እነዚህ ነገሮች ፋሲሊቴት ስለሚያደርግ እነዚህ ቴክኖሎጂዎች ብዙ ጊዜ ኖርማሊ በተለምዶ ያፈረሱ ከመስራት የተሻለ የሆነ የጊዜ አጠቃቀም እንዲሁም ደግሞ የወጪ ቁጠባም አላቸው። ከዛ በተጨማሪም ደግሞ ከኮንስትራክሽኑ ካለቀ በኋላ ለሚመጡ የሴፍቲ ኢሹዎች ብዙዎቹ ሶሉሽኖች በፕሪ ፕላኒንግ መቅረት የሚችሉ ሶሉሽኖች ናቸው። ቴክኖሎጂ በኮንስትራክሽን ኢንዱስትሪው ላይ ቅንጅታዊ አሰራርን እውን ለማድረግና ዘርፉን ለማዘመን የማይተካ ሚና አለው። አሁን እንደ ሀገር በርካታ ፕሮጀክቶች በእኛው ልጆች ተጀምረው ሲጠናቀቁ እየተመለከትን ነው። ወጣቶች ከቴክኖሎጂ ጋር በቶሎ ሲላመዱና ስራዎች ወደ መሬት ሲወርዱም ማየት ተችሏል። አጠቃላይ በኮንስትራክሽን ኢንዱስትሪው ላይ እድገት ይታያል። የተለያዩ ሲስተሞችና ቴክኖሎጂን በመጠቀም በአጭር ጊዜ ውስጥ የኮንስትራክሽን ስራውን ማከናወን የሚያስችል የተለያዩ ሶፍትዌሮችን አዶፕት በማድረግ የግንባታ ስራዎች እየተከናወኑ ይገኛሉ። ቅድም እንዳልኩሽ አሁን ላይ የአልሙኒየም ፎርምወርክ በመጠቀም ተገጣጣሚ ቴክኖሎጂዎችን በመጠቀም በአጭር ጊዜ ውስጥ በ3 ወር የሚሆን ጊዜ ውስጥ ትልቅ ከፍታ ያላቸው ህንጻዎችን ማከናወን እየተቻለ ነው ማለት ነው። አሁን ያለው ትውልድ በጣም ፈጣን ነው። ለመማር በጣም ኦፕን ማይንድድ የሆነ ጭንቅላት አለ ብዬ አስባለሁና ብዙ ጊዜ ኢንዱስትሪውን ወደፊት እየወሰዱት ያሉ ልጆች አሁን እየተመረቁ ያሉ ልጆች አዳዲስ ሶፍትዌሮችን በራሳቸው ተነሳሽነት ተምረው አጥንተው ነው ከተማ ውስጥ ብዙ ቦታ ላይ አሁን ኮንስትራክሽን ፊልድ ላይ ያሉ እንትኖች ወደፊት አዳዲስ ሶፍትዌሮችን ኢንትሮዲዩስ እያደረጉ ያሉት ራሳቸው አዲስ እየወጡ ያሉ ልጆች በራሳቸው ጥረት ፐርሱ ያደረጓቸውን ሶፍትዌሮች በመጠቀም ነው። ስለዚህ ሞሮለስ የኤዱኬሽን ባክግራውንዱ ትንሽ ወደ ኋላ ይጎትተዋል። ግን አሁን ያለው ቴክኖሎጂ በጣም በፍጥነት ማደጉ እሱን ለመከተል ከሚሮጠው ወጣት አንፃር የተወሰነ ያህል ፕሮግረስ ይታይበታል። ስፔሻሊ ቢልዲንግ ኮንስትራክሽን ላይ ያሉ ፎርምወርኮች በተወሰነ ደረጃ ተሻሽለዋል። ግን ስቲል ውጪ ሌላው ሀገር ያደጉ ሀገሮች ያለውን ነገር ለማምጣት ስቲል ጊዜ ይፈልጋል። ያው የአቅም ጉዳይ አለ። ቴክኖሎጂን ደግሞ ኢንትሮዲዩስ ማድረግ ትሬኒንግ ያስፈልጋል። ቢኮዝ ኮንስትራክሽን ላይ የሚሰሩ ሰዎች በደንብ ትሬን መደረግ አለባቸው ያንን ነገር ለመስራት ማለት ነው። እነሱ ነገሮች ሊሚቴሽን ያሉ ይመስለኛል። ለዛ ነው እንጂ ሶፍትዌሩን አምጥቶ መስራት ቀላል ነው። ኮንስትራክሽን ዘርፉ ላይ ያሉ ባለሙያዎች በዚህ የኮንስትራክሽን ኢንዱስትሪ ላይ በመሳተፍ የልምድ ልውውጥ በማድረግ የተለያዩ ቴክኖሎጂዎችን አዶፕት በማድረግ በተለይ ዛሬ ያለንበት ዘመን በኢንተርኔት የተለያዩ ቴክኖሎጂዎችን መማር በራስ ጥረት የሚያስችልበት ሂደት ስለሆነ የተለያዩ ሶፍትዌሮችን እነዚህ የምንላቸውን ከኢንተርኔት ላይ በማውረድ አጠቃቀሙን በመማር እየተገበሩ ይገኛሉ። በርካታ የዓለም ሀገራት በተለያዩ ዘርፎች ቴክኖሎጂን በመጠቀም ውጤታማ ሆነዋል። አርቲፊሻል ኢንተለጀንስ አንዱና የሰዎችን ህይወት እያቀለለ የመጣ ቴክኖሎጂ ነው። ኮንስትራክሽን ዘርፉ ላይም በተደጋጋሚ የሚስተዋሉ የሴፍቲ ችግሮችን ከመፍታት ጀምሮ የሥራ ጥራትና ፍጥነትን እየጨመረ ይገኛል። AI አርቲፊሻል ኢንተለጀንስም የዲዛይንም የኮንስትራክሽን ኢንዱስትሪዎች ውስጥ ኢን ዘ ዌስተርን ወርልድ ኢንቮልቭ እያደረገ ያለበት ሲቹዌሽን ነው። እኛ ሀገር አሁን ሌትሊ ያለፉት 5 ዓመታት አካባቢ የተወሰነ ያህል መፍጠን አለ። ኮንስትራክሽኑ ፋሲሊቲ ማድረግ አዳዲስ ቴክኖሎጂዎችን ኢንትሮዲዩስ ማድረግ አዳዲስ የሚሰሩ ፕሮጀክቶች በአዲስ ሆኖ አሁን ቀደም ባልኩሽ BIM በሚባለው ሶፍትዌሮች ለመጀመሪያ ጊዜ የተሰራው አሁን ከ5 ዓመት በፊት ባሉ አድዋ ሙዚየም እንዲሁም ደግሞ ላጋሪ እነዚህ ፕሮጀክቶች ላይ ነው ለመጀመሪያ ጊዜ አገልግሎት ላይ ያሉት እነዚህ ሌተስት ሶፍትዌሮች እና ሞሮለስ ውጤቱም ከዛ አንፃር የተሻለ መሆኑ ግልጽ ነው። የተሰሩት ህንጻዎች ያንን ይመሰክራሉ። AI አሁን እንግዲህ በጣም በስፋት በየሀገሩ የሚነገር እንትን ነው ማለት አዲስ ቴክኖሎጂ ነው። በጣም አስፈላጊና ለህብረተሰቡም ለሁሉም ኢንዱስትሪ አይ ቲንክ አጋዥ የሚሆን መሳሪያ ይመስለኛል። ስለዚህ ያንን ወደዚህ ማምጣት ያው በጣም ኢምፖርታንት ነው። ግን የራሱ የሆኑ ደግሞ እንደ ሀገር ሊሚቴሽኖች አሉት። ብዙ መሰራት ያለባቸው ማለት ነው። ከነ ኢንፍራስትራክቸር ጀምሮ ኢቭን ትልቅ ዳታ
ሴንተሮች ምናምን ይፈልጋልና እነሱ ነገሮች በጣም ኢምፖርታንት ናቸው። አንድ አፓርትመንት ቢልዲንግ 500 ካሬ ላይ ዲዛይን ስራ ቢኖር እና እሱን ስራ አሳን አርኪቴክት ቢሮ ውስጥ ያሉ አርኪቴክቶች አስበው አንድ ቢልዲንግ ሁለት ቢልዲንግ አማራጮች ሊሰሩ ይችላሉ። እና ኤአይ ግን ኢንተግሬት በሚደረግበት ጊዜ አሁን ቀደም ያልኩሽ ቢአይኤም ሶፍትዌሮች ውስጥ እንደ ፕለጊን ሆኖ የሚገቡ የኤአይ አውቶሜሽን ሲስተሞች አሉ እና እነሱ ፍራክሽን ኦፍ ሰከንድስ ብዙ አይነት የዲዛይን ሶሉሽኖች መፈጠራቸው ማናቃቸውን ፕሮብሌሞችን ሶልቭ አድርገው ሙሉ ሪፖርት የሚያወጡ እንደዚህ አይነት አዳዲስ ቴክኖሎጂዎች አሉ እና ሞሮለስ እነሱን አዳፕት የሚያደርግ አዲስ ታክስ ፎርስ አዲስ የተማረ ኃይል እነሱን ታርጌት አድርጎ አጥንቶ ተረድቶ ስራ ላይ ማዋል የሚችል የሰው ኃይል ቢኖረን በጣም የኮንስትራክሽን ኢንዱስትሪው አንድ ስቴፕ ደግሞ ወደፊት አሁን ካለበት መሄድ ይችላል ብዬ አምናለሁ። በአጠቃላይ በሀገራችን ላይ እንግዲህ የአርቲፊሻል ኢንተለጀንስ ስራ በሁሉም ዘርፍ እንዲከወን ከወዲሁ ልምምድና ስራውንና ሙያውን አዶፕት የማድረግ ስራ እየተከናወነ ይገኛል። ስለዚህ ወደፊት አጠቃላይ ስራዎች በተለይ ኮንስትራክሽን ዘርፉን በአርቲፊሻል ኢንተለጀንስ በመመራት መከናወን ቢችል ኢንዱስትሪው ጥሩ የሆነ ውጤት ማምጣት ይቻላል ማለት ነው። ሀገራችን ኢትዮጵያ በተለያዩ ዘርፎች እያደረገች ካለችው ማሻሻያዎች አንዱ የግንባታው ዘርፍ ነው። የግንባታ ኢንዱስትሪውን ቅልጥፍና፣ ዘላቂነትና ደህንነት የሚያሻሽሉ አዳዲስ ቴክኖሎጂዎችን በመጠቀም በዘርፉ ከዘመኑ ሀገራት መወዳደር አለብን መልእክታቸው ነው። መንግስት የሚሰራቸው አሁን ትልልቅ ገበታ ለሀገር እነዚህ ፕሮጀክቶች ውጪ ሞሮለስ ፕራይቬት የሆኑት ዴቨሎፐሮች ሪል ስቴቶችም እነዚህን ቴክኖሎጂዎች መጠቀም ቢችሉ ኢን ሞስት ኬዝስ ብዙ ፕሮጀክት ትላልቅ ፕሮጀክቶች ባላቸው ቁጥር ሴቭ የሚያደርጉት ነገር ብዙ ነው። ጊዜም ኮስትም ጉልበትም ብዙ ነገር ፕሪ ፕላኒንጉ ብዙ ነገር ሴቭ ያደርጋቸዋል እና ሞሮለስ መንግስት ከሚሰራቸው ትልልቅ ፕሮጀክቶች ውጪ ፕራይቬት ዴቨሎፐሮች ሪል ስቴት ዴቨሎፐሮች እነዚህ ሶፍትዌሮች ማስጠቀም እንድንጠቀም ማስገደድ ቢችሉ በጣም ጥሩ ነው። ኢንዱስትሪን የተወሰነ ያህል ክላይንት ኢንዲዩስድ የሆነ ቼንጅ ብዙ ጊዜ ናቹራሊ ሀፕን የማድረግ ሁኔታው ይጨምራል። ዩኒቨርሲቲ እና በኮሌጆች ደረጃ እነዚህ ቴክኖሎጂዎች እንደ ሳብጀክት ተሰጥተው ልጆች በደንብ ትሬን መደረግ ያለባቸው ይመስለኛል። ከዛ በተጨማሪ ኢቨን እነዚህ ነገሮች በተግባር ሊያዩ የሚችሉበት ቢመቻች በጣም ኢምፖርታንት ይመስለኛል። አጠቃላይ በዓለም ደረጃ ሲታይ ቻይና በአሁኑ ሰዓት የሮቦት ቴክኖሎጂ በመጠቀም የኮንስትራክሽን ዘርፉን በአጭር ጊዜ ውስጥ መስራት የሚያስችል ቴክኖሎጂ ላይ ደርሰዋል። ስለዚህ የሮቦት ቴክኖሎጂ ወደፊትም በእኛ ሀገር ላይ ቢጀመር የኮንስትራክሽን ዘርፉን በጥሩ ሁኔታ መምራት ያስችላል ማለት ነው። ሌላው የድሮን ቴክኖሎጂን በመጠቀም አጠቃላይ የሚሰራውን ስራ ከቀየሳ ስራ ጀምሮ የሰው ኃይል ከማቀናጀት ጀምሮ ግንባታ ያለበትን ሁኔታ ሰርቬይንግ ከመውሰድ ጀምሮ እና ሌሎች የኮሙኒኬሽን ስራዎችን ከማቃለል አንፃር የድሮን ቴክኖሎጂም ለኮንስትራክሽን ዘርፉ ትልቅ አስተዋጽኦ ያደርጋል ማለት ነው። እነዚህ ቴክኖሎጂዎችን ብናላምድ በአጭር ጊዜ ውስጥ በትንሽ ወጪ ኤፊሽንትና ዲዩሬብል የሆነ ህንፃ መስራት ያስችለናል ማለት ነው።